ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን የምትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። የዛሬ ቪዲዮ መነሻ ይሄኛው ሜሴጅ ነው። አንድ ሰው ይሄንን መልእክት ስለላከልኝ ብቻ ሳይሆን ብዙዎቻችን ሳናስተውል የምንሰራቸው ስህተቶች ናቸው ብዬ ስለማስብ እሱ ላይ ነው ሪፍሌክት ማድረግ የፈለኩት። እንግዲህ ፈልገነውም ሳንፈልገውም መቹር አድርገናል አይደል? አድገን ደግሞ ሳንፈልግም ይሆን ፈልገን ጋብቻ ውስጥ ገብተናል። አሁንም ፈልገነውም ቢሆን ሳንፈልግም የልጅ እናቶች ሆነናል። ራይት? አሁን ከዚህ በኋላ ያለንን ህይወት ግን በጣም በኃላፊነት የማንኖር ከሆነ እኛ የኖርነውን ኑሮ ልጆቻችን እንዲደግሙ እናደርጋለን። ሲቀጥል ደግሞ ልጆቻችንን ምንም ያህል እንግዲህ በጣም በጥንቃቄ በጣም እንግዲህ ዋጋ በመክፈል ብናሳድጋቸውም እድሜያቸው በጨመረ ሰዓት ልጆቻችን የሚረዱት ነገር ስለኛ የሚያውቁት ነገር ግን ጤናማ ላይሆን ይችላል እና ብዙ ሚስቶች ስትናደዱ፣ ስታዝኑ፣ እናቶች በጣም ስትናደዱ፣ ስትበሳጩ አንዳንድ ኢንፎርሜሽንን ለማና ለምን መናገር እንዳለባችሁ የምታስተውሉ አይመስለኝም። አሁን ኢትስ ኦኬ እሷ እኮ ተናዳለች፣ ልቧ እኮ ተሰብሮ ነው እንዲሆኖ ነው ብለን በጣም ኤክስኪውዝ የምንሰጥበት ዘመን አይደለም። ምክንያቱም ኤክስኪውዝ በተሰጠበት በዛ ዘመን እኛ ትራውማታይዝድ ሆነን ኖረናል አይደለም። አንዳንድ ጊዜ ያለ እድሜያችን ማወቅ የማይገባንን ኢንፎርሜሽን ከወላጆቻችን ሰምተን አድገናል። ስለ አባቶቻችን፣ ስለ ዘመዶቻችን ማወቅ የሌለብንን ነገር ያለ እድሜያችን ብዙ ነገሮችን ሰምተናል አይደል? እና አሁን ላይ እንግዲህ ዘመኑ ተለውጧል። ቴክኖሎጂ አለ፣ እውቀት ብዙ ነው የሚመስለው። በየሶሻል ሚዲያው ብዙ ኢንፎርሜሽን አለ። ብዙ ኢንፎርሜሽን እንደሚያገኝ ሰው ግን ሚስት ከሆንንና እናት ከሆንን በጣም ጥንቃቄ ልናደርግባቸው የሚገቡ ጉዳዮች በጣም ብዙ ናቸው። ባልሽ በድሎች ሊሆን ይችላል። ባልሽ እንደተባለውም ሆረፊክ የሆነ በጣም መጥፎ ሰው ሊሆን ይችላል። ነገር ግን መጥፎነቱ አንቺ ጋር ማብቃት አለበት እንጂ ወደ ልጆችሽ መተላለፍ አለባቸው ብዬ እኔ አላስብም። ለምን መሰላችሁ? ኦፍኮርስ ልጆች እያዩት የሚያድጉት ነገር ቀላል እንዳልሆነ ግልጽ ነው። ሲያዩ የራሳቸውን ጀጅመንት እየወሰዱ ያድጋሉ። ግን እኛ ኢንዶክትሪኔት የምናደርጋቸው እኛ ኮራፕት የምናደርጋቸው ኢንፎርሜሽን ደግሞ ከሁሉ ነገር ሼፕ ያደርጋቸዋል። እና ሚስት ከሆናችሁ እናት ከሆናችሁ የዚህ ሰውዬ ሚስት ከሆንሽ ሰውየው መጥፎ ሊሆን ይችላል። ሰውየው አሳዝኖሽ አናዶሽ ሊሆን ይችላል። ግን ለልጆችሽ ክፉ ነገር ስለ አባታቸው ባለመናገር ልጆቹን ልትጠብቂያቸው ይገባል። እንደ እናት ፕሮቴክቲንግ ሮል አለሽ። የአይምሯቸውን ስነ ልቦናቸውን ፕሮቴክት የማድረግ ኃላፊነት አለብሽ። እንደ እናት በእውነት ኃላፊነት አለብሽ። አንዳንድ እንደ እናት የምናደርጋቸው ነገሮች ኑሯችን ተመችቶን ላይሆን ይችላል። ጥሩ ባልኖሮ ላይሆን ይችላል። አይ ሰላም ነው ብለን ላይሆን ይችላል። ግን በጣም ከባድ በሚባለው ሁኔታ ውስጥ እራሱ ማለፍ በቃ አንድ ብርታታችንን ማሳያ ነው። አንድ እናትነትን ማሳያ ነው። ስለዚህ ለልጆቻችሁ ስለ አባቶቻቸው መጥፎነት መናገር የለባችሁም። ልጆቹ ማየት የሚችሉ ከሆነ ይዩት። ግን ስለ አባቶቻቸው መጥፎነት ስትናገሩ ምን እንደምታደርጉ ታውቃላችሁ? ልጆች እናትና አባትን እንደ ሆል ፓርት ኦፍ ደም ነው የሚወስዷቸው። እናትም አባትንም ማለት ነው። ስለዚህ አንዱን ሰው ክሪቲሳይዝ ስናደርግ፣ አንዱን ሰው ስንሰድብ፣ ስናንቋሽሽ፣ ስለ አንዱ ሰው መጥፎ ነገር ስንናገር አንዱን አካላቸውን ክሪቲሳይዝ እያደረግን አንዱን አካላቸውን እየጠላንባቸው አንደኛውን ፓርታቸውን ሪጀክት እያደረግን እንደሆነ ነው የሚያስቡት። እንደዛ ነው የሚያስቡት። ስለዚህ ደሞር ስፔሻሊ እነሱ ባላዩት ክፉ ነገር ላይ መልሳችሁ መላልሳችሁ ስለ ባሎቻችሁ ወይም ስለ አባቶቻቸው ክፉ ነገር ስትናገሩ part of them feels rejected። የሆነ ነገራቸውን አልቀበልም፣ አልወደውም፣ አልፈልጋችሁም እንደመባል ነው የሚቆጥሩት። ቤቶቻችሁ ውስጥ ስለ አባቶቻቸው መጥፎ ነገር ስታወሩ ልጆች ኮንፍሊክትድ ይሆናሉ እና
ሁል ጊዜም ቢሆን መሃል ላይ ሆነው ምን መሆን አለብኝ የሚለው ሐሳብና ስጋት ቀላል ነገር አይደለም። ዛሬ ተላላኪ መልእክተኛ ነው የሚሆኑት፣ ነገ ጥላችሁ መሃል ዳኛ ነው የሚሆኑት። ከዛ በኋላ በስሜት ስፔሻሊ እናቶቻቸውን የሚደግፉ አይነት ልጆች ነው የሚሆኑት። ይሄ ደግሞ ማቹር ላላረገ ሰው በጣም ከባድ ነው። አይደለም ለህፃናት ለትልቅ ሰው እንኳን በተጣሉ ሰዎች መሃል እኮ ዳኛ መሆን በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ሶ ኮንስተንትሊ ኮንፍሊክት ሲያዩ ወይም ደግሞ በየጊዜው ስትጣሉ ወይም ደግሞ እናንተ መጥፎ ነገርን ስትናገሩ ፐርሰናሊቲ እንዳይኖራቸው ነው የምታደርጓቸው። ሞስትሊ በዚህ አይነት ሲናሪዮ ላይ ያደጋችሁ ልጆች አሁን ላይ ትልቅ የሆናችሁ ሰዎች ፕሊዘር ናችሁ። እሷንም እንዳይከፋት እሱንም እንዳይከፋው፣ እሱም ቅር እንዳይለው እሷም ቅር እንዳይላት እያላችሁ የምትኖሩ ፕሊዘሮች ናችሁ። ምክንያቱም ከሁለት አንዱ መርጣችሁ መኖር የምትችሉበት ማይንድ ሴት ላይ አላደጋችሁም። ከሁለት አንድ ሰው መምረጥ አትችሉም at that time። ስለዚህ ያ ነገር ዲቨሎፕ ያደርግና አሁንም ቢሆን በተጣሉ ሰው መሃል ስገቡ አንተም ተው አንቺም ተው ነው እንጂ የምትሉት፣ የሆነ መሃል ላይ ገብታችሁ ፕሌይ ሜከር ነው እንጂ የምትሆኑት የአቋም ሰው መሆን አትችሉም። ለምን? የአቋም ሰው ከሆናችሁ አንደኛውን መርጣችኋልና አንደኛው ሪጀክት ያደርጋችኋል። እሱን ደግሞ በፍርሃት ነው ያደጋችሁት። ስለዚህ እናንተ በዚህ አይነት ሲናሪዮ ካደጋችሁ ልጆቻችሁ ላይ አትድገሙት። ሞስት ኦፍ ኦል ባሎቻችሁ አይበድሏችሁም አላልኩም፣ ሊበድሏችሁ ይችላል። ግን ልጆቻችሁን መሃል ቤት አስገብታችሁ አንዴ እንደ መልእክተኛ፣ አንዴ እንደ ዳኛ፣ አንዴ እንደ ኢሞሽናል ሰፖርት አትጠቀሙባቸው። አንድ መቹር ያደረገች ሴት፣ መቹር ያደረገች እናት ስሜቶቿን ለልጆቿ አታጋራም። በቃ አታጋራም። መቹር ያደረገች እናት ስሜቶቿን ለልጆቿ አታጋራም፣ ብሶቷን ለልጆቿ አታጋራም። ለምን? የልጆቿን ፊውቸር ኮራፕት ማድረግ ስለማትፈልግ ማለት ነው። ልጆች ሲያድጉ የሚያዩትን ነገር ያያሉ፣ ዲሲዥናቸውን ይወስዳሉ። ግን እድሜያቸው ሳይደርስ የማይገባ ኢንፎርሜሽንን ለልጆች መስጠት ይሄ ኢሬስፖንሲብል መሆን ነው። እውነት ኃላፊነት የማትወጪ እናት መሆንሽን ያሳያል። ከአቅምሽ በላይ ከሆነ ጓደኞችሽ ጋር ሂጂ። ከአቅምሽ በላይ ከሆነ ቤተክርስቲያን ሄደሽ ጸልይ። ከአቅምሽ በላይ ከሆነ ሌላ ካውንስሊንግ ሂጂ። ከአቅምሽ በላይ ከሆነ ሌላ ቦታ ላይ ሂጂ። አንለስ አላማሽ ልጆቹን ኮራፕት ማድረግና ከሱ ተቃራኒ እንዲቆሙ የፈለግሽበት ፍላጎት እስካልሆነ ድረስ ብስጭትሽን ለልጆችሽን ማጋራት ጤናማ ነገር አይደለም። አንድ ኃላፊነት የሚሰማት እናት የምታደርገው ነገር አይደለም። ብዙዎቻችሁ እናቶች በጣም ስትበደሉ ወይም ተበደልኩ ብላችሁ ስታስቡ የምታደርጉት ነገር ስለ አባቶቻቸው በጣም መጥፎ ነገር መናገር፣ ልጆች በራሳቸው ስለ ቤተሰቦቻቸው ያለውን ቪው ወይም ያላቸውን እይታ ፎርም እንዳያደርጉ ትዘጓቸዋላችሁ፣ ትከለክሏቸዋላችሁ። አባቴ እንዲህ አይነት ሰው ነው ብለው በራሳቸው ኤክስፕሎር ከማድረጋቸው በፊት፣ ስለ አባታቸው ማንነት ለማወቅ ከመጓጓታቸው በፊት እናንተ ኦልሬዲ ስለ አባታቸው ብዙ ነገር ከጠቀጠቃቸዋቸው ስለ አባቶቻቸው ያላቸውን ኢንፎርሜሽን በቃ መጥፎ ኢንፎርሜሽን ሰጥታችኋቸዋል። ስለዚህ ያላቸው አማራጭ አባታቸውን እናንተ በሰጧቸው ልክ ማየት ነው። ኦኬ ኢቭን ዶ እናንተ እንኳን ብዙ ነገር እየተናገራችሁ፣ እናንተ ብዙ ነገር እያላችሁ ስለ አባቶቻቸው መጥፎ ነገር ብትናገሩ፣ ልጆች ግን በጣም ቪዥዋላይዝ ያደርጋሉ። በደለኝ እንዲያረገኝ እንኳን ብትሉ ልጆች በደንብ ነው የሚያስተውሉት። ይህን ቪዲዮ ልጋብዛችሁ። ቲማቲም እና እንጀራ እንዳትረሳ። እሺ፣ ሌላ የምትፈልጊው ነገር አለ? ሄሎ ባቢ። ሄሎ ባቢ። ስልክ የዘጋ መሰለኝ። በቃ ሰክቼ ተመልሼ እመጣለሁ። እስከ መች ነው ለገዛ ልጅ ቤት ድረስ እየመጣው ገንዘብ የምጠይቀው? እስከ ቤት ድረስ የሚያመጣሽ ጉዳይ የለም እኮ። ስለዚህ ለፍርድ ቤቱ ሄጄ እየከፈለኝ አይደለም ብዬ ልናገር? ደሞዜ ዛሬ ነው የገባው። ፍርድ ቤቱ በ26 ክፈል ብሏል። ከዚህ በኋላ እዚህ አልመጣም፣ እዛው እንገናኝ። ቢያንስ ብቻሽን መተሽ ብትጠይቂኝ ምን አለበት? አባቷ እያስረባት እንደሆነ እያየች ማደግ አለባት። የኔ ልጅ እኔ ተቀጥሬ ነው የምሰራው። ስፈልግ የማገኘው ገንዘብ የለኝም።
አሰሪዎቼ ናቸው በፈለጉት ሰዓት የሚከፍሉኝ። ቢኖረውም ያው ነው። አባዬ ከንፈርህ እኮ ደርቋል። ደረቀ እንዴ? ውሃ ጠምቶኝ ነው። እኛ ቤት እኮ ምግብ አለ፣ ሄደህ አትበላም? ሌላ ቀን እበላለሁ። እሺ፣ እወድሻለሁ። ስልክህ እኮ አልሰራልኝ። እዚህ ሆነ ነው እንዴ? እሺ፣ አዲሷ ተረኛ እሷ ነች። መተዋወቁ አይቀድምም? ልጁ ነች፣ ተዋወቂያት። መቼስ ያንተ ጉድ እንደ ተከታታይ ድራማ ክፍል ይኖረዋል እንጂ አያልቅም። አውቃታለሁ። ጨዋና ቆንጆዬ ልጅ አላችሁ። የእናቷ ውጤት ነው መቼም አባቷ። አይበቃም? ምን ነው አዲሷ ልጅ ፊት ስላንተ ሲወራ መስማት ፈራ? ጥሩ እናት ልጇ መስማት ያለባትን ነገር ታውቃለች። ጎበዝ ሴትም ማጋ መሆን እንዳለባት ታውቃለች። ጎበዝ ሴት ያለችበት ሁኔታ ጥላ አትሄድም። መቀየር ባትችል ታስተካክላለች። ስንት ዓመት ማቀውን ሰውዬ ዛሬ መተሽ ልታስተዋውቂም ባልሆነ። ድንጋይ ባህር ውስጥ ስለቆየ መዋኘት አይለምድም። ዶሮ ክንፍ ስላለው እንደ እርግብ አይበርም። ያለያየን አለመተዋወቅ ሳይሆን አለመቻቻል ነው። ሰው ነኝ፣ አላጠፋም አልልሽም። ልሳሳት እችላለሁ፣ ግን ደህና ሰው ሳገኝ ደህና እሆናለሁ። አትሆንም። አንተ እኔን አሳብደህ ደህና አትሆንም። ስለ አንቺ አይመለከተኝም። ፍርድ ቤቱ እኮ አለያይቶናል። ፍርድ ቤቱ ወረቀት ቀደደ እንጂ ከአንተ ያገኘሁትን መከራ አልቀነሰም። እንካ። ምንድን ነው? ለእናትህ ሌላ ልጅ ላመጣልሽ ነው ብለህ ንገራት። ኖ ማተር ዋት። አሁን እዚህ ጋር መቼም ሴትዮዋችን የመሰለሽ ቆንጆ ሴት እንዲህ መሆኗ ራሱ በቃ መልኳ ሁላ እንዲጠፋ ነው አይደለም የሚያደርገው? ዋይ ኦል ዲስ ኤንገር፣ ይሄ ሁሉ ብስጭት። በጣም ልጅቷ አክት ከማድረጓ የተነሳ እውነት ነው የሚመስላችኋል? ይሄ ሁሉ ብስጭት፣ ይሄ ሁሉ ምሬት የግሏ ብቻ አይደለም። ልጅቷ ከአባቷ ተቃራኒ እንድትሆን ስለምትፈልግ ነው። ኮራፕት ልታረጋት ስለምትፈልግ ነው። ኮራፕት ልታረጋት ስለምትፈልግ ነው። ክፉ ልታረጋት ስለምትፈልግ ነው። እሷ አባትየውን ጠልታዋለች እና ልጅየውን መጥላት አለባት ብላ ስለምትፈልግ ነው እንጂ ፎር ኖ ሪዝን ልጅ አንጠልጥሎ ይዞ ሄዶ ከአባት ጋር አምባጓሮ መፍጠር በራሱ ጤናማ ነገር አይደለም። በነገራችን ላይ ቴንኪዩ ባቢ ነው አሰሙ ጎበዝ፣ በጣም ቆንጆ፣ በጣም ቪዥዋል ሪፕሬዘንቴሽን ነው። በጣም ብዙ ሴቶች የሚያደርጉት እንደው እንዲህ ፐብሊክሊ ባይወጡ በየሶሻል ሚዲያው የምናየው ይመስለኛል። እና በጣም ጥሩ ሪፕሬዘንቴሽን ነው። ይኸውላችሁ የልጆቻችሁን አይምሮ ትዊስት ለማድረግ ስታስቡ እቺን ሴትዮ አስቧት። እንደዚህ ሴትዮ የሆናችሁ እንደሆነ አስቡት። እንዴት እንደሚቀፍ ደግሞ እዩት። ማለት እንዲህ ጠበኛ መሆን፣ ነገረኛ መሆን፣ ተንኮለኛ መሆን፣ ሰውየውን እያሳደዱ አታክ ማድረግ። ሰውየው እኮ አልበደለም አይደለም፣ ግን ኮንፍሊክት ሃንድል የሚደረግበት ሌላ መንገድ አለ። በነገራችን ላይ እንደዚህ ችግሮችን በዚህ መልኩ ስንፈታ ልጆች ይሄንን የችግር አፈታት መንገድ ሞዴል ያደርጉታል። ስለዚህ ችግር የሚፈታ የሚመስላቸው በስድድብ ነው። ችግር የሚፈታ የሚመስላቸው እየተሯሯጡ በመሰዳደብ ሰዎች እንዲያዩላቸው በማድረግ በመጫጫ ነው ብለው ነው የሚያስቡት። ልጆች እንደዛ ብለው ነው የሚያስቡት። ስለዚህ እቺ ልጅ አድጋ ሪል ላይፍ የሚመስላት ወይም ችግር የሚፈታ የሚመስላት ስትጣላው ነው፣ ስትሰድበው ነው፣ ሄዳ ባለበት ስታሳድደው ነው ልክ የሚመስላት። እና ልጆች በጣም ነው ሞዴል የሚያደርጉን። ያ ያሉ ወደንም ሳንወድ ባለነገራችን ላይ ውስጣችን ይቀመጣል። እና የምታደርጉትን ነገር በማስተዋል የማታደርጉ ከሆነ ልጆቻችሁ ሞዴል ያደርጉታል። ጠበኝነታችሁን ሞዴል ያደርጉታል። እኔ ኤርሊ ኦን ትዝ ይለኛል ስልክ እንዲይዤ እቃ ሳጥብ እንደን ሰማደዴ ስልክ እንደዚህ ይዞ ሲጫወት ሳይ ኦ ማይ ጋድ ማለት እያንዳንዱን ነገር ነው የሚያዩት። የምትሆኑትን ነገር ልጆቻችሁ ላይ ማየት የማትፈልጉ ከሆነ አታድርጉት። ብዙዎቻችሁ ብዙ ነገር ለልጆቻችሁ ልትመክሩ ትችላላችሁ። ከምክሩም ግን አንድም ላትኖሩበት ትችላላችሁ። እና ልጆቻችሁ ሞዴል እንዲያደርጉ የማትፈልጉት ባህሪ ራሳችሁ ላይ ካለ እሱን አቮይድ ማድረግ ይገባል። ብዙ ጊዜ ልጆች በእንደዚህ አይነት ሲናሪዮ ውስጥ ሲያድጉ ኢንሴኪውር የመሆን በጣም ቴንደንሲ አለ። ምንድነው? በቃ ሁሌ ኮንፍሊክት፣ ሁሌ ድራማ፣ ሁል ጊዜ ጭቅጭቅ ያለበት ቤት ውስጥ ልጆች አንስቴብል ናቸው እና አንክሸስም ይሆናሉ። በቃ ዛሬ ደግሞ ምን ሊፈጠር ነው? ነገ ደግሞ ምን ሊሆን ነው? ደግሞ በምን ሊመታት ነው? ደግሞ በምን ሊሰዳደቡ ነው? ልጆች አንክሸስ ይሆናሉ። ስለዚህ ስቴብል የሆነ ቤት የምትፈልጉ ከሆነ፣ ሰላማዊ ቤት የምትፈልጉ ከሆነ እባካችሁ ስሜታችሁን ሰልጥኑበት። ችግር አፈታት ዘይቤያችሁን
አዘምኑት። እንደ ባለአእምሮ ችግሮቻችሁን ሃንድል አድርጉ። በጣም እልህ፣ ጩኸት፣ ንዴት ያው ሴቶች ላይ ነው ብዙ ጊዜ የሚታየው፣ ወንዶች አያረጉትም ማለት አይደለም። ግን በቃ ያ ማንነትሽ ካልሆነና ማትወጂው ከሆነ እስቲ ኮንሽስ ዲሲዥን አድርጊ። በቃ ይሄን ማድረግ የለብኝም ልጆቼን ኮራፕት እያደረኩ ነው ብለሽ ኮንሽስ ዲሲዥን ውሰጂ። መርሳት የሌለብን ዛሬ የተናገራችሁት እናቶች ሆናችሁ ለእናንተ ነው። ዛሬ የተናገራችሁት፣ ዛሬ ስለ አባቶቻቸው የተጣመመ ነገር ያላችሁት፣ ዛሬ አባቶቻቸውን እንዲጠሉ የተናገራችሁትን ነገር በአጠቃላይ ልጆቹ ርዘንት እያደረጉት ነው የሚያድጉት። ይኸው ልድገምላችሁ ይሄንን ደግሞ አትጫወችም እንዴ? ይበቃኛል። ትጨናነቃለህ እንዴ? ለምን ጠየቅሽ? እማዬ ትጨናነቅም ትላለች ሁሌ። እውነቷን ነው። ከእናቴ ጋር አብራችሁ መኖር አትችሉም? አሁን እናትሽ ደስተኛ ስለሆነች እኮ ነው የተለያየ ነው። እሷ ተደስታ አታውቅም። ለምን? ሁሌ አንተን ታስባለች። ሰዎች ደስተኛ ነው ሲሏት ትናደዳለች። ለዛ ነው የምትደውለው። አንቺ ይህንን ለምን አወቅሽ? እንደወለዳችሁኝ ብቻ ነው የምታውቁት? እንዴት? እኔ እኮ እናንተን ነው የማውቀው። ሌላ ነገር እንዳውቅ እያደረጋችሁኝ አይደለም። ቃልዬ ደህና ነሽ? ወላጅ የሌለውን ልጅ ከየት ያመጣል? ምንድን ነው? ጭንቀት ማስታገሻ ነው። ከዛ ደህና ትሆናለህ። ቢያንስ እኔ ጋር ይቀራል። ሌላውን ላለመጉዳት እሞክራለሁ። ብር ስታገኙ አብራችሁ መኖር ትጀምራላችሁ። መከባበር የራቀበት ትዳር ገንዘብ አያጸናው። ገንዘብ ስጋ ሊገዛ ይችላል። ጥሩ ስጋ ወጥ ምንሰራው ግን እኛ ነን። ወላጆች ሲለያዩ አንድ ነገር ይረሳሉ። መለያየት ለነሱ አዲስ ምዕራፍ ነው፣ ለልጅ ግን በልብ የሚቀር ትዝታ ነው። ወላጆች ሲለያዩ ልጆች ዝም ይላሉ፣ ልባቸው ግን ብዙ እንባ ይይዛል። ለመለያየት ስታስቡ የልጃችሁን ልብ እንዳረሱ። ልጆች ያያሉ እንዳይመስላችሁ፣ በደንብ አድርገው ነው የሚያዩት። ከዛ ይመዝኗቸዋል። አሁን አቅም ስለሌላቸው በእናንተ ስር ስላሉ ምንም ማለት አይችሉም፣ ግን ይመዝኗቸዋል። እናቴ እኮ በጣም ጨቅጫቃ ናት፣ አባቴ እኮ ጥሩ ሰው ነው ምናምን ይላሉ። ለእናንተ አይሏችሁም፣ ለጓደኞቻቸው ሊሉ ይችላሉ፣ ለአስተማሪዎቻቸው ሊሉ ይችላሉ። ስለዚህ ልጆች ይመዝኗቸዋል፣ ሪዘንት ያደርጓቸዋል። ነገ ላይ ጤናማ ግንኙነት የምትፈልጉ ከሆነ ዛሬ የማይገባ ኢንፎርሜሽን ልጆቻችሁ ላይ አትዝሩ። ተጎድታችኋል። አዎ። ስለዚህ ልጆች ምን አገባቸው? ጉዳታችሁን መናገር ልጆች ምን አገባቸው? they're not our emotional punch bags። ስሜቶቻችን ዝርግፍ የምናረግባቸው ቴራፒስት አይደሉም ልጆቻችን። ከእግዚአብሔር የተሰጡን ስጦታዎቻችን ናቸው። አንደላቃችሁ አኑሩ አይባልም፣ ግን የልጆቻችሁን ስሜት ባለመጉዳት ኃላፊነታችሁን ተወጡ። ልጆቻችሁን ባለማሳዘን ኃላፊነታችሁን ተወጡ። የእናንተ መራርነት ልጆቻችሁ ላይ አይተላለፍ። መራርነት ምርጫ ነው። ሁላችንም ተጎድተናል። ሁላችንም ፔንፉል ኤክስፒሪየንስ አለን። ያንን ፔንፉል ኤክስፒሪየንስ ግን አይደንቲቲ ማንነታችን አላረግነውም። ሶ ኢትስ ዩር ቾይስ፣ ምርጫሽ ነው። ባልሽ በድሎሽ ሊሆን ይችላል፣ ግን አውቀሽ ነው። አሁን የዚህ ሰውዬ ሚስት አውቀሽ ነው ስለ ልጆች መጥፎ ነገር እየነገርኩ በርዛቸዋለሁ። አውቀሽ ነው እያረግሽ ያለሽው፣ ፈልገሽ ነው እያረግሽ ያለሽው። ልጆቹ ሲያድጉ እነሱን ከመበረዝና ህይወታቸውን ከማበላሸት እንደ ባለ አእምሮ ቁጭ ብሎ ችግራችን ምንድን ነው ብሎ ሴትል ማድረግ አይሻልም? በነገራችን ላይ የሆነ እናቱን ዲስፓይስ የሚያደርግ ትውልድ ይመጣል። ባይዘው እንደ ድሮ ይሄ የእናቱ ውለታው አይነት ነገር ይቀራል። በነገራችን ላይ እናቶች አካውንተብል የምትሆኑበት ዘመን ይመጣል። ባይዘው አባቶች አንደርስታንድ የሚደረጉበት ዘመን ይመጣል። ባይዘው ይመጣል። እያየን እኮ ነው ምን አይነት ክፉ እናቶች፣ እናትነት የሚለው ስም የማይገባቸው እናቶች እንዳሉ እያየን ነው። እኔ ይኸው በዚች አጭር ዘመኔ እናት እንዲህ ታረጋለች እምላቸውን እናት የሚል ስም የያዙ ሴቶች አይቻልም። እና በአባቶች ዝምታ ውስጥ የተደበቀው ፔን ይወጣል። ዘመን ይመጣል። ልጆቻችሁን ሆን ብላችሁ እያጣመማችሁ ያላችሁ እናቶች ታገኙታላችሁ። ይከፈላችኋል። እንደ ስራችሁ መጠን ይከፈላችኋል። ስለዚህ ልጆቻችሁን አታጣሙ።
ነገ ሲያድጉ my mom was the problem ብለው ነው አይዞሌት የሚያደርጉት ከናንተ። አባቴ ጥሩ ሰው ነው፣ አባቴ ሰላማዊ ሰው ነው፣ እናቴ ነበረች ችግር የነበረባት። አሁን ሚዘን ይዞናል። እናቶቻችንን አካውንተብል ማድረግ አንችልም። ሚዘን ይዞናል። ነገ የሚመጣው ትውልድ ለእናቱ አይመለስም። ስለዚህ you are the problem የሚላችሁ ልጆች ይመጣሉ። ስለዚህ don't be the problem። ልጆቻችሁን ኮራፕት አታድርጉ። እንዲህ አምናችሁበት አውቃችሁ ልጆቻችሁን ልታጣምሙ፣ ልጆቻችሁን ስታጣምሙ ሰውየውን የጎዳችሁን የመሰላችሁ ሰውየውን አይደለም የምትጎዱት፣ የልጆቹን ፍጻሜ ነው የምታበላሹት። ነቃ ሲሉ እኮ ያውቁታል። አባቴ ድሮ ማቅ ነበር እናቴ እንደነበረች ችግር ያለባት ይላሉ እኮ። ሰላም ይፈጥራሉ እኮ። ለትንሽ ዓመት ሚስ አንደርስታንድ ቢደረጉ ነው አባቶች። ስለዚህ ዋጋ የሚያስከፍላችሁ መንገድ ላይ አትሄዱ። አልማችሁ ፕላን አድርጋችሁ ልጆቻችሁን ለማጣመም የተነሳችሁ ሴቶች እግዚአብሔር ልባችሁን ይቀይር። እግዚአብሔር ልባችሁን ይቀይር። ይሄ ክፉ ዘር ልጆቻችሁ ላይ እንዳይተላለፍ እንጸልያለን በእውነት እና why are you corrupting your kids ማለት ኃላፊነቶቻችሁ እኮ ናቸው። እግዚአብሔር እኮ ይጠይቃችኋል። ባላችሁ በድሏችኋል? አዎ ዲል with them። ከሱ ጋር ብቻ ዲል አድርጉ። ልጆች ምን አገባቸው? ምን ቤት ናቸው? ፈልገው አልመጡ። አንዳንዶቻችሁ እኮ ፈልገው የተወለዱ ይመስል የምታደርሱባቸው መከራ ቀላል አይደለም። be responsible። እግዚአብሔር ይጠይቃችኋል። በእውነት እግዚአብሔር ይጠይቃችኋል። ልጆቻችሁን የምታጣሙ እናቶች ተመለሱ። ባልየውን የጎዳችሁ መስሏችሁ፣ አባታቸውን የጎዳችሁ መስሏችሁ ልጆቻችሁን ነው እየጎዳችሁ ያላችሁት። ስለዚህ it's very awful። በጣም ያሳዝናል። ለአባቶች ግን የምነግራችሁ ነገር ምን እንደሆነ ታውቃላችሁ? keep on being good። ማድረግ ያለባችሁን መልካም ነገር እያደረጋችሁ ቀጥሉ። ዲስጋይዝ ብትደረጉ ልጆቻችሁ ባይገባቸውም መልካም ነገር እያደረጋችሁ ቀጥሉ። በጣም አጭር ዓመት ነው ልጅ መቹር ያደርጋል። በጣም አጭር ዓመት ነው፣ ይገባቸዋል። ነፃ እስኪወጡ ነው። አንዳንዴ በተጽዕኖ ውስጥ ሆነው ከእናንተ ጋር ሳይድ ላይ ያደርጉ ይችላሉ። ስለዚህ አትቀየሩ፣ መልካምን ማድረግን ቀጥሉ። እንደዚህ አይነት ፍርሃት ደግሞ አያያዛችሁ። ሪኮንሳይል መደረግ የማይቻል ጉዳይ ከሆነ ራሳችሁን አትግደሉ። ልጆች ይገባቸዋል። እባካችሁ እንደ ባለ አእምረው ልጆቻችሁን አሳድጉ።